አብዛኞቹ ጩኸትን የጮሁት ፍኖተ ጽድቅ ለሚባለው ማህበር አስበው ተቆርቆረው ሳይሆን በምንም ነገር ተገናኝተው ሳይሆን ለቤተክርስቲያን ጥላቻ ስላላቸው። ፍኖተ ጽድቅ ራሱ ግማሽ ክንፋችን ነው። የምንጨፍርለት ኢየሱስ የለም። ኦርቶዶክሲያን ቤተክርስቲያናችን ወደ በረከት አልቀበባትም። የአዳራሽ አገልግሎትም ያስፈልጋት እና እኛ ኦርቶዶክሲያን የሰማዕታት ልጆች ነን። በቤተክርስቲያናችን ስርዓት አንደራደርም። ለመታሰር ዝግጁ ነኝ ብሏቸዋል። እንግዲህ ተዘጋጁ እናንተም ለማሳሰር ማለት ነው። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ዛሬ እንግዳ ይዤላችሁ መጥቻለሁ። ለእናንተ ይሆናል ያልኩት እንግዳ ነው። በደቦ ሀገር እናቃጠላለን እናፈርሳለን የሚሉ ፖለቲከኞችን ሰምተን እናውቃለን። ታዲያ እንፈርዳለን የሚሉ ሃይማኖተኞች ደግሞ ምን አይነት ቢሆኑ ነው? እስኪ እዚሁ አዳራሽ መጥተህ እዚሁ ስቱዲዮ መጥተህ እንነጋገር ስንል እንግዲህ እናንተን ጥያቄ ይዤ እኔም እንግዲህ ሐሳቡን ልቀበለውና ከናንተ ጋር ያለውን ሐሳብ ልሰማው ዲያቆን ፈለገ አትናቴዎስን ይዤላችሁ መጥቻለሁ። አብራችሁ ስትቆዩ ሁሉ ነው የምትሰሙታላችሁ። አርአያ መካሻ ነኝ። እንግዲህ ላስተዋውቃችሁ ፈለገ እንኳን ደህና መጣህ ወደ ስቱዲዮ። እንኳን ደህና ቆየ። ይቅርታ ክብረ ክህነት አይነካም። ዲያቆን ፈለገ አትናቴዎስ አመሰግናለሁ። አይ እኛ እንኳን ገና ልጆች ስለሆንን ችግር የለው። ፈለገ አትናቴዎስ ብቻ በቂ ነው። ክህነት የሌለን ሰዎች እንቸገራለን በብዛት። ችግር የለው። የክብረ ክህነት አጠራር ላይ በተለይ ሃይማኖታዊ ጉዳዮች ስንሰራ እንቸገራለን። ተማሪ ላይ ያለ የግሩፕ ጸብ ተጣላ ነበር? አረ በፍጹም አልተጣላ። አይ አልተጣላውም። እህቴ ደህና ነች? ደህና ነች። እሺ እንዲያደርገን ጀምረ ሁለት ናቸው ታላቅና ታናሽ። እኔ ከማንኛ አንተ ታላቅ አንተ መረጃው ግን ከየት ደረሳችሁ? መረጃው እንግዲህ ይደርሳል። እናንተ አይደላችሁም የምትለት የእናንተ ቤተሰቦች ናቸው እኮ ነው። ኦኬ አንዲት በቅርብ ሃይማኖት ጉዳይ ላይ በጣም ጥሩ ያልነበረች ልጅ የምትመስል ልጅ ብዙዎች ላኩልኝና አየሁትና አንድ ቪዲዮ አየሁበት እና ሰው ቀደም ብሎ ላከልኝ። የተቀረጸና ሪከርድ የተደረገ ነገር ነውና በጣም አሳዛኝ ኦርቶዶክሳዊ መስቀል ላይ ብዙ ነገር መዘባበትና ጸያፍ ነገር የምትሰራ ልጅ ላይ ስታናግራት አየሁና ልጅ ያለ ትዕግስተኛ ነበርክ? እውነት ለመናገር አልነበርኩም። ልጅ ያለውም ትዕግስተኛ አልነበርኩም። እስከ ቅርብ ጊዜ ድረስ ትዕግስተኛ አልነበርኩም። ግን ትንሽ አገልግሎቱ በራሱ እጅን ይዞ ይመራ የለ። አንዳንድ ሰዎች እኮ ጥበብ ጠርታኝ እጅን ይዘ ይመራች ይላሉ። እና አገልግሎቱ በራሱ ደግሞ መንፈሳዊ ነገርህን በአጠቃላይ ይዞ ስለሚመራ ያው ብዙ ነገሮችን በጊዜ ሂደት እየተማርንበት ያው ነገሮችን በትዕግስት ማዳመጥ ነገሮችን በትዕግስት ለመመለስ ችለናል ማለት ነው። ግን ያ ከጊዜያት በኋላ የመጣ መንፈሳዊ አገልግሎት በቲክቶክ ላይ ብዙ ጊዜ የቲክቶክ ሲኖዶስ ተባሉ ሰማሉ። የዩቲዩብ ሲኖዶስ እስካሁን አላሉንም። የዩቲዩበሮችን አለሰላሉን እግዚአብሔር ይመስገንና ቢሉንም ምክር አይለም። ለቤተክርስቲያን ኮን የቆመው እኔ ችግር የለብንም በሱ። አገልግሎቱ ግን መንፈሳዊ እንዲሆን ነው የምፈልገው። በዋናነት ከቤተክርስቲያንና ከሀገር ጎን መቆም ግዴታ ነው የሚጠበቅብንና ከዛ አንፃር ነው እኛ ፕሮግራም አሰራር አንተን አየውክና የዋናው አጀንዳ ከመግባት በፊት ያችን ልጅ እንዴት ወደ እንደዚህ አይነት ነገር እንድትመጣ ፈለክ? ብዙ ጊዜ ስህተት የሚሰሩ ሰዎችን በመንቀፍ ነው የሚታወቀው ብዙ ሰው ማህበራዊ ሚዲያ ላይ ያለ ሰውና እንዴት በእንደዚህ አይነት ትግስት ሰዎችን ወደ መንፈሳዊነት ለመጥራት ሞከርክ? በጣም የሚገርሙ እንዳጋጣሚ ሆኖ ወደ እንደዚህ ወደ መንፈሳዊ ዓለም መመለስ ፍላጎት የመጣው ከሷ ነው። እና አንዳንድ ጊዜ ልክ ወደ መንፈሳዊነት ሰዎች ሲመለሱ ብዙ ሰዎች እድል ስለማይሰጡ ያቺታችን ልቧ ተሰብሮ በጣም በብዙ ነገሮች ስታዘን ስታለቅስ ነበርና እንዳጋጣሚ ሆኖ በውስጥ መስመር በጣም ብዙ ሰዎች ይወሩናል። በዚህ አጋጣሚ ኦርቶዶክስ የሆኑ ሰዎች ብቻ አይደሉም፣ ፕሮቴስታንትም ጭምር ይሆኑ ራስን በማጥፋት ስሜት ላይ ያሉ፣ ተስፋ መቁረጥ ላይ ያሉ፣ በጣም በብዙ ነገር ተጨንቀው ያሉ፣ ከባድ የኃጢአት ልምምድ ውስጥ ሆነው ከዛ ልምምድ መውጣት የሚፈልጉ በጣም ብዙ ኦርቶዶክሶች ብቻ ሳይሆኑ ፕሮቴስታንቶችም ጭምር ያወሩናል። ከዛም ማለፈ ብሎ ግብረ ሰዶም የሆኑ ሰዎችም ጭምር ያወሩናል ካሉበት ሁኔታ መውጣት ስለሚፈልጉ እና የቺነታችን ደግሞ በራሷ ተነሳሽነት ወደ እንደዚህ አይነት መንገድ ለመቅረብ መነሳቷን ስንመለከት እኛም እጅግ በጣም ደስ ብሎን በፍቅር ነው የተቀበልናት። አንዳንድ ጊዜ ሰው የድሮ ማንነትን ያረሳል። ክርስቶስ ግን በንስሐ እስከተመላለሰን ድረስ የቀድሞ ኃጢአታችንን ኖራችንን በደላችንን ሁሉ የሚረሳ አምላክ ነውና ልክ እንደ ቤተ ክርስቲያን ልጅነታችን እንደው ክርስቶስን መስለን እነዚህ እህቶች ወንድሞች መቀበል ስላለብን ተቀበለናታል። አሁንም እየበረታች ነው። እንደ እግዚአብሔር መልካም ፈቃድ ደግሞ የበለጠ
በንስሐ ሕይወት ተመላልሳ የቤተክርስቲያንን ትምህርት ተምራ ደግሞ የእሷ ሕይወት የእግዚአብሔር ትምህርት ቤት ሆኖ ሰዎች እንደሚማሩበት ተስፋ አደርጋለሁ። በጣም ጥሩ። ካነሳ ፕሮቴስታንቶች ነገር ካነሳ አይቀር ሰሞኑን እዛ ትላንትናና ዛሬ ዘመቻ ላይ ውስጥ ነው ያለብህ አንተና። በነገራችን ላይ የደቡብ ፍርድ ማለት ብዙ ጊዜ የምናውቀው በጋራ ሆኖ ማጥቃትም በክርስቲያናዊ የደቡብ ፍርድ ማለት ምን ማለት ነው? መልካም። የደቡብ ፍርድ ማለት በመንፈሳዊ ዓለም ያው መንፈሳዊ የሆነ ሰው ነገሮችን ሁሉ መመልከት ያለበት በመንፈሳዊ መነጽር ነው። ለምሳሌ መጽሐፍ ቅዱሳችን እጅግ በጣም ፍጹም ሥጋ የሆኑ ነገሮችን ይጠቅሳል። አዳም ሔዋንን አወቃት ይላል። አወቃት ያለው መጽሐፍ ቅዱሳችን አዳሪን በማህደር ስለሚጠራ ነው። ያው ምን ማለት ነው? ሰዎች በዓለማዊ ቋንቋ በዓለማዊ መነጽር በሚመለከቱት ልክ አያስቀምጠውም ማለት ነው። እና ልክ በመንፈሳዊ ማገላለጽ የደቡብ ፍርድ ማለት የደቡብ ውሳኔ ማለት ነው። በብረት የሚደረግ ውሳኔ ማለት ነው እንጂ ክተት ሰራዊት ምታነጋሪት ተብሎ ሰፊ የሚመዘዝበት ጉዳይ አይደለም። አዎ የአጀንዳችን እንዲሆን ካደረጉብን ምክንያቶች መካከል ክርስቶስ የተሰቀለበት ዕለት በስቅለቱ ዕለት አባቶች በቤተ ክርስቲያን ሆነው ስግደት ኪርያላይሶ በሚባልበት በዛ ክርስቶስ ተሰቀለ ብለን በመታሰቢያ የምናደርግበት ዕለት የብፁዕ አቡነ ገብርኤል ቪዲዮ ከወጣ በኋላ በፍኖተ ጽድቅ በኋላ ማህበራዊ ሚዲያዎች ተቀይረዋል፣ አጀንዳቸው ተቀይሯልና አንተ ያቀረብከው ሐሳብ ከፍኖተ ጽድቅ ጋር የተያያዘ ይመስለኛልና አጀንዳው እንዴት ነው ወደ ፕሮቴስታንቶች የዞረው? ያው ጉዳዩ እንዴት ወደ ፕሮቴስታንት ወንድሞቻችን ዘንድ እንደሄደ እኔም እውነት ለመናገር ሙሉ ዕውቀቱ የለኝም። ግን ምንድነው አንድ መረሳት የሌለበት ነገር ፍኖተ ጽድቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው። እንግዲህ እስካሁን እስከምናውቀው ድረስ ማህበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው። ማህበሩ በራሱ አንደበት ተነስቶ እኔ ፕሮቴስታንት ነኝ፣ እኔ የእንትን ቸርች አማኝ ነኝ፣ የእንትን ቸርች ማህበር ነኝ አላለም። እስካሁንም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበር ነው እና እንደ ቤተክርስቲያን ደግሞ ልጅነታችን በቤተክርስቲያናችን የሚፈጸሙ የሥርዓት ጥሰቶችን የማረም ማስተካከል ኦርቶዶክስ የሆነ መብት አለን። በነገራችን ላይ እንኳን ማህበሩ ብፁዕ አባታችን አቡነ ገብርኤልንም እርማት ሁሉም ሰጥቷቸዋል። የሆነ አንድ ግለሰብ የምትለው አይደለም። የቤተክርስቲያኑ ጉዳይ ስለሆነ ቤተክርስቲያን ትምህርቱ አንድ ነው እና ከዛ ጋር ተያይዞ ብፁዕ አባታችንም እንደው አንዳንድ ጊዜ ሰው ሊቀ ጳጳስ ከሆነ በኋላ ካህን ከሆነ በኋላ ስህተት የማይገኝበት አድርገው የሚስሉ ሰዎች አሉ እና ብፁዕ አባታችን በዛ ቦታ ላይ ተገኝተው የተናገሩት ሐሳብ ከቤዛ ጋር ብቻ ተያይዞ ሳይሆን በጣም ብዙ ሌሎችም ስህተት የሆኑ ሐሳቦች አሉ። ለምሳሌ ስለ ሳሊቬሽን ስለ ድህነት ጋር ተያይዞ እንደው አንዳንድ ያነሱት ሱት የሆነ ሐሳብ አለ። እውነት ለመናገር ከአንድ ሊቀ ጳጳስ የማይጠበቅ እንደው ሰበት ተማሪ ራሱ የሆኑ ትንሽ ወንድሞቻችን ጠንቅቀው የሚያውቁትን ሐሳብ ስተዋል እዛ ቦታ ላይ እና ያው እሳቸውም ቢሆን ታርመዋል ስህተት እስከሰሩ ድረስ እንኳን ማህበሩ ብፁዕ አባታችን አቡነ ገብርኤልም እርማት ወስደዋል እና ይሄ ማህበር በቤተክርስቲያናችን ውስጥ ሆኖ ዛሬ መጀመሪያ አይደለም። እንደምታውቀው ለሁሉም ሰው እንግዳ የሆነ ሐሳብ አይደለም። ይሄ ፍኖተ ጽድቅ በጣም በተለያዩ ጊዜያት በተደጋጋሚ ስውት የሆኑ ትምህርቶች የሚያቀርብ ሚዲያ ነው። በመቀጠል ደግሞ የቤተክርስቲያን ቀለም የሌለው ዝማሬዎች የሚቀርቡበት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ሰው እንዲህ አይነት ነገርን ውስጡ ከተለማመደ በተለያዩ የቤተክርስቲያን ትምህርቶች ከውስጡ ማውጣት በጣም ይከብዳል። ምንፍቅና ውስጥ ከገባ ማለት ነው እና እንዲህ አይነት ነገሮች ሳይከሰቱ ሁሉም የቤተክርስቲያን አገልጋዮች በአጠቃላይ ጮኸውበታል። ለምሳሌ በዝማሬ አገልግሎት ላይ ከቤተክርስቲያን ንዋያት ውጪ ለዝማሬ ከሚገለገሉባቸው ንዋያት ውጪ ይሄ ቤዝ ጊታር እንደ ሃርመኒ ምናምን የሚባሉ መሳሪያዎችን ጭምር እየተጠቀሙ ትንሽ ጭፈራ የሚመስሉ ዝማሬዎችን እያቀረቡ ይገኛሉ እና ከዛ አንፃር እኛ ኦርቶዶክሳውያን የደቡብ ፍርድን እንፈርዳለን which means የደቡብ ውሳኔን እንወስናለን ብለን ተነስተናል። ኦርቶዶክስ ወጣቶች በአጠቃላይ በሁሉም ዓለም ላይ ያሉት ያ ማለት ምን ማለት ነው? ማህበሩ ዕውቅና ተሰጥቶት ፈቃድ ተሰጥቶት ከጠቅላይ ቤተ ክህነት ተፈቅዶለት ነው እያገለገለ ያለው። ስለዚህ በአንድነት ተሰባስበን ፊርሞችን አሰባስበን ማህበሩ እንዲታገድ ከአገልግሎት እንዲርቅ የተቻለንን ነው እያደረገን ያለ ነው እና ከዚህ ጋር ተያይዞ ፕሮቴስታንቶች ወንድሞች ከምን አንፃር ይሄ ማህበር እንደነካ በዚህ ወጥቶ በዚህ ገብቶ እንዳሉ ግልጽ አይደለም። እውነት ለመናገር ነገሩ እንግዲህ ቀስ እያለ ከጊዜ በኋላ የሚወጣ ይሆናል። ልክ ፕሮቴስታንት ወንድሞች ግን ያላችሁ አይነት መብት እኛም አለ። በጣም የሚገርመው ከበጊዜ ብዙዎቻችሁ እንደው ትዩታችሁ እርግጠኛ አይደለም። እዩ ጩፋ የሚባልን ግለሰብ ራሱን ነብይ ብሎ የሚጠራን ሰው ቁጥራቸው ቀላል የማይባሉ ፕሮቴስታንቶች ተቃውሞት ነበር።
ብዙ ፕሮቴስታንቶች ብቻ ሳይሆኑ ካውንስልም ጭምር ተቃውሞት ነበር። እና ይህንን ሰው ሲቃወሙ የትኛውም ኦርቶዶክስ እዩ ጩፋ የሚባል ሰው እንደው አንድ ትናገሩትና እሱና ልጆቹ የሆነ ነገር ይደረስና ያለ ሰው የለም። ለምንድን ይሄ ጉዳይ ፕሮቴስታንቶች ጉዳይ ነው። ቤታቸውን እንደፈለጉ አሬንጅ ማድረግ ቤታቸውን እንደፈለጉ ማስተካከል ይችላሉ፣ ስርዓታችን ተጥሷል እስካሉ ድረስ። በተመሳሳይ ደግሞ እኛም ኦርቶዶክስ ያለን እና በቤታችን ያለውን ነገር በመንፈሳዊ ቅናት እናረማለን። ክርስቶስ በቤቱ ሲሸጡና ሲለውጡ የነበሩትን ሰዎች በአጠቃላይ ጅራፍ ገምሩ እንዳስወጣ ሁሉ ከቤቱ ቅናት የተነሳ ማለት ነው። እኛም ደግሞ በቤታችን ውስጥ ምንፍቅናን የሚመስሉ ነገሮችን በአጠቃላይ በመንፈሳዊ ቅናት እንወጣለን፣ እናረቃለን፣ አልፎም ደግሞ እናወግዛለን። ይሄ ኦርቶዶክሳዊ መብታችን እና ፕሮቴስታንት የሆኑቶች ወንድሞች አብዛኞቹ ጩኸትን የጮሁት ፍኖተ ጽድቅ ለሚባለው ማህበር አስበው ተቆርቆረው ሳይሆን በምንም ነገር ተገናኝተው ሳይሆን ለቤተክርስቲያን ጥላቻ ስላላቸው። ብዙዎች ግን አንደኛው ከቤተክርስቲያን ጥላቻ ውጪ አንድ የሚሉት ነገር አለ። ፍኖተ ጽድቅ ራሱ ግማሽ ክንፋችን ነው፣ ቤተ መቅደስ ሊያስገባ ነው፣ ግማሽ ክንዳችን ነው ብለው ያምናሉ። ስለዚህ እዛ ያስገባነው ክንዳችን ነካብን ብለው ነው የሚናገሩት የሚሉ አሉ። ይሄን ሐሳብ አንተ ተስማማዋል? እንዲህ አይነቱን ሐሳብ ለማለት የሚያስደፍሩ አንዳንድ ነገሮችን እንመለከታለን። ያው የኦርቶዶክስ ማህበር ነው ያልኩ በአንደበታቸው እነዛ ሰዎች ኦርቶዶክስ አይደለንም ስላላሉ እንጂ ኦርቶዶክስ የሚያስብል ምንም አይነት ይዘት የላቸው። እውነት ለመናገር አሁን ለፍኖተ ጽድቅ ኦርቶዶክሳዊ ስርዓትን የተላበሰ ኦርቶዶክሳዊ ቀለም ያለው ማህበር ነው ወይ የሚባል ሐሳብ ቢነሳ ግን እንደ አንድ ኦርቶዶክስ አማኝ ሁላችንም በአንድነት የምንስማማበት ጉዳይ ምንድነው? ምንም አይነት ኦርቶዶክሳዊ ቀለም የላቸው ነው ባጭ። ኦርቶዶክሳዊ የሆኑ መሰረታዊ የሆኑ የቤተክርስቲያን ትምህርቶችን ስርዓት ባለው መልኩ አይተላለፍባቸውም። በጣም ከቤተክርስቲያን ያፈነገጡ ትንሽ ወደ ፕሮቴስታንቲዝሙ የሚያደሉ ትምህርቶች በተለያዩ ቪዲዮዎቻቸው ላይ ቀስ አድርገው ለማስገባት ይሞክራሉ። በተጨማሪ ደግሞ ፍጹም ለጭፈራ ቅድም እንዳልኩት ለጭፈራኛ የምንጨፍርለት ኢየሱስ የለም ኦርቶዶክሳውያን ነን እና በቤተክርስቲያናችን ስርዓት እኛ የምንጨፍርለት አስረሽብቹ ምንልለት ጌታ የለንም። ስርዓት አለን። በነገራችን ላይ ያው ሁሉም እንደሚያውቀው ስንዘምር እናሸበሽባለን ከግራ ወደ ቀኝ። ምናሸበሽው ልክ እንደ ሌሎች ሀገር ይሄ ሚሊተሪዎች ወታደሮች የሆነ አክሽናችን እንዲያምር ሳይሆን ከህማሙ ጋር እየተባበረን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሊጦስ ሥራ አደባባይ እስከ ቀራንዮ ድረስ ጸሐፍት ፈሪሳውያን ወዲያ ወዲህ እያረጉ እያሰቃዩ እንደወሰዱት እያሰበን እጆቻችን እናሸበሽባለን ስንዘም። ከዛ ደግሞ እናጨበጭባለን። እንደው ሸዋ 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 የሚል ድምፅ እንዲወጣን ፈልገን ሳይሆን አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሁት ነው ያለው ጌታ በሰው እጅ በጥፊ መሰፋቱን እያሰበን ማለት ነው። ስለዚህ በእኛ ቤተክርስቲያን ውስጥ እያንዳንዱ አክሽኖች በአጠቃላይ ትርጓሜ ያላቸው ንዋያቶቻችን ትርጓሜ ያላቸው ያለ ትርጉም የተቀመጡ ነገሮች የሉ እና ትንሽ አንዳንድ ጊዜ ማህበሩ እንደ ማህበር ተመልከተው እንደው የዚህ ቤተክርስቲያን ልጅ ነው ወይ ብለህ ስትመለከት በፍጹም አንድ ልጅ ሲወለድ ወይ እናቱ ነው ያባቱ ነው የሚመስለው። ለኛ ለኦርቶዶክሳውያን ደግሞ እናታችን ቤተክርስቲያን ነች። ካብራ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ አመጣ የወለደች። አባታችን ደግሞ ክርስቶስ ነው እና ምኑም ነው ይሄ ማህበር ቤተክርስቲያንን የማይመስለው ባጭሩ ምኑም ክርስቶስንም ቤተክርስቲያንንም አይመስልም። እኔ እንደው በዚሁ ካይንስሐ አይቀር ምናልባት ከቤተክርስቲያን ጋር ቅርበትም ከክህነትም ጋር ቅርበትም ስላለ አንደኛው መነጋገር ካለብን ነገር ቤተክርስቲያን ብዙ የሚታገሉ ሐሳቦች አሉ፣ የውጭውም የውስጡም ማለት ነው። ከውጭው ይበልጥ የውስጡ ታጋይ ያስፈራናል ያሉ አቡነ አብርሃም ሲናገር ብፁዕ አቡነ አብርሃም አባታችን የውስጡ አስፈሪ ነው። ስለዚህ የውስጡ አስፈሪ ከሆነ የምንፈራው የውስጡን ነው መጀመሪያ የውጭውን አይደለም። ስለዚህ ብዙ ጊዜ ፕሮቴስታንቶች ፈርተናናቅ የምንፈራው ውስጥ ያለውን፣ ምክንያቱም አባቶችን ያስትብናል፣ ካህናቶችን ይገድል ይወስድብናል፣ ነፍሳትን ይሰርቅብናል ብለን ስለምንፈራ ከውስጥ ሆኖ ወደ ውጭ ማውጣት በጣም የሰላ ስልት ነው። ከዚህ አንፃር ባለሀብቶች ብዙ አሉ ኢትዮጵያ ውስጥ ብዙ ኦርቶዶክሳውያን ባለሀብቶች አሉ። እንደ ጸጋዬ ማህበር መስርተው ግን የሚመጡ የሉ። እስካሁን የመጡ ቤተክርስቲያን ያግዛሉ፣ ቤተክርስቲያን ያነጻሉ፣ ለቤተክርስቲያን የሚፈልገውን አስራት በኩራት ያስገባሉ፣ ይረዳሉ፣ ይደግፋሉ። ቤተክርስቲያን ከእንደነዚህ አይነት አሳሾች እንዴት ነው ራሷን መለየት ያለባት? አንተ እንግዲህ በነገራችን ላይ እንዲህ አይነቱን የፍኖተ ጽድቅን አካሄድ ከተሐድሶ ምንፍቅና እንቅስቃሴ ሳንለይ ነው የምንመለከተው። ተሐድሶ ምንፍቅና እንደሚታወቀው በየጊዜው የተለያየ አይነት አቅጣጫን ይዞ ነው የሚመጣው በቤተክርስቲያናችን ውስጥ። ተሐድሶ ምንፍቅና እንደውም ሊቃውንት ቤተክርስቲያን ሲገልጹት የጭቃ ውስጥ እሾህ ይሉታል። በውጭ ያለ እሾህ
የክፍለ ሀገር ሰው ብዙ ጊዜ በባዶ እግሩ ስለሆነ የሚሄደው መሬት ላይ ያለውን እሾህ አይቶት ይጠነቀቃል። የጭቃ ውስጥ እሾህ ግን አምነ በረገጥከው ጊዜ ነው የሚወጋህና የታድሶ ምንፍቅና ሴራና እንቅስቃሴ በቤተክርስቲያናችን በጣም የተለያዩ አይነት ሲስተሞችን ተጠቅመዋል። በሆነ ሰዓት ላይ ወደ ምረት የሚያገለግሉ አገልጋዮችን ተጠቅመው ያውቃሉ። በሆነ ጊዜ ደግሞ በዝማሬ ላይ፣ በሆነ ጊዜ ደግሞ በኃላፊነት ላይ በተለያዩ የጠቅላይ ቤተ ክህነት ቦታዎች፣ ወረዳ ቤተ ክህነት፣ የክፍለ ከተማ ቤተ ክህነት የተለያዩ አመራር ቦታዎችን በመያዝም ጭምር የተሻላቸውን ጥረት አድርገዋል። በካህናት በኩል አባላቶቻቸውን በመክተት ጭምርና የታድሶ ምንፍቅና እንቅስቃሴ የነበረ ነው፣ አሁንም ያለ ነው። ለኛ በተለይ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አዲስ አይደለም እና እንዲህ አይነቱ እንቅስቃሴ አሁን ላይ አዲስ የሚባል እንቅስቃሴ ነው። አሁን ፍኖተ ጽድቅ የሚሄደው እንቅስቃሴ ማለት ነው። ምንድነው? ነገሮችን ስህተቶችን ሁሉ በገንዘብ የመሸፈን ዘመቻ። ከዚህ በፊት እጅግ በጣም የምንወደው መምህራችን ዲያቆን ያረጋል በዛ ቦታ ላይ ተገኝቶ በጣም የተናገረው ድንቅ ቃል ነበር። ብዙዎች እየተነሱ ለዛ ሰው ምስክር ሆነው ነበር እና ዲያቆን ያረጋል የተናገራት በጣም የምትገርም አገላለጽ እኔም በጣም ተገዛኛለች። ምንድነው ያለው? ያንን ግለሰብ ጥሩ ነው፣ ለቤተክርስቲያን ብዙ ነገር ታደርጋለህ፣ ቤተክርስቲያን ታሰራለህ፣ ብዙ ገንዘብ ታወጣለህ፣ ግን ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር አይነጻጸርም። ባጭሩ ያ ሁሉ ገንዘብ እየወጣ ዞሮ ዞሮ እዛ ቦታ ላይ የሚደረጉት ነገሮች ሰውን ከእምነቱ ሸርሽሮ የሚያወጡ ከሆኑ በዜሮ ነው የሚባዛው ማለት ነው። እና እንዲህ አይነት የፈለገ ሰው የፈለገ እንግዲህ ይሄን ያክል ገንዘብ ቢያወጣም ነገር ግን የሰዎችን ነፍስ ከቅዱስ ቤተክርስቲያን አርቆ ሊያወጣ የሚችል ነገር ግን ፈጽሞ ማድረግ የለበትም። አሁንም እየሆነ ያለው ግን ያ ነው። እንዲህ አይነት እንቅስቃሴ ለምን ሌሎች ኦርቶዶክስ እህቶች ወንድሞች ያረጉም የሚለው ነገር ጥሩ ጥያቄ ነው። ምክንያቱም እነዛ ትክክለኛ የቤተክርስቲያን ልጆች ስለሆኑ። በነገራችን ላይ የገንዘብ እጥረት ኖሯቸው አይደለም። ሌሎች በቤተክርስቲያናችን ውስጥ ብዙ ባላቶች አሉ። በስም ደረጃ ብንጠራ እንደው በጣም ብዙ አሉ። እንደው በቅርብ ራሱ በጣም ብዙ ነገሮችን ለቤተክርስቲያን አስተዋጽኦ ያበረከቱ ማለት ነው። እና እነዛ ሰዎች ለምንድነው እንደዚህ አይነት አካሄድን የማይሄዱት ብለህ ስትጠይቅ ትልቁ ምላሽ ምንድነው? የቤተክርስቲያን ልጆች ስለሆኑ። የቤተክርስቲያን ልጆች ስለሆኑ ስርዓተ ቤተክርስቲያንን ያከብራሉ። ቤተክርስቲያን ሲደርሱ እንደ ሀብታም ራሳቸውን አይመለከቱም፣ ይጠነቀቃሉ፣ ይንቀጠቀጣሉ። ኦኬ። በዚህ ጋር ደግሞ በተቃራኒው ደግሞ ምን አይነት ነገሮችን ትመለከታለህ? ያው ገንዘብ ስላለኝ ለኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ይሄን ያክል ስቱዲዮ ላሰራ በ50 ሚሊዮን ብር ለማህበረ ቅዱሳን ይሄን ያክል ላድርግ እዚህ ጋር ያዳራሽ አገልግሎት ደግሞ እኔ እንደፈለኩ ልሁን የሚባል አይነት እንቅስቃሴና ይሄ ከባድ ራሱን የቻለ ታድሶ ምንፍቅና እንቅስቃሴ ነው። ቤተክርስቲያናችን ወደ ምሕረት አልጠበባትም፣ ያዳራሽ አገልግሎትም ያስፈልጋት። በጣም ጥሩ። ስለዚህ የዲያቆንነት አገልግሎት አሁን ካለው ዘመቻ ጋር የሚገናኝ ነገር አይደለም ማለት ነው። እየተዘመተብህ ካለው ሰው ቢሞት ወይ ሰው ቢገደል እነማን ሊያስገድሉ ይችላሉ እየፈራው መሰለ። እንዲህ አይነት ዘመቻዎች እንዲያቋርጡ ከፈለጉ እንዲህ አይነት ተቃውሞ የሚያደርጉባቸውን ሰዎች ራሳቸው ሰው ልከው የሚፈልጉትን ሰው ካስገደሉ በኋላ በደቦ እንፍረድ ለሚሉት ሰዎች ጥያቄ እንዲነሳባቸው ለማድረግ አንደኛው አካሄድ ነው። ይሄ ፖለቲካዊ ስልታቸው ነው። ስለዚህ ፖለቲካዊ ስልቱን ሃይማኖታዊ ቀለም ቀብቶ ማምጣት ደግሞ አንተን ለጥቃት ይዳረጋል ብዬ አሰብኩና እንዲህ አይነት ነገር ቢገጥም ምንድነው ለእንደዚህ አይነት ቅሬታና ክስ አቅራቢዎች ምንድነው ያንተ መልእክት? በጣም የሚገርመው ከዚህ በፊትም ትላንትና በዚህ ሐሳቦች ላይ ተወሰኑ ነገሮችን ስለነበረ ከኔ ምላሽ በፊት ግን እንዲህ አይነት ነገር ቢፈጠርስ ስለሚለው ጉዳይ በመጀመሪያ ደረጃ ማንም ሰው ፈለገ አትናቴዎስ አይደለም። ማንም ሰው ነገ ከነገ ወዲያ ተነስቶ በቤተ ክርስቲያን ስም ኑ ሰዎችን እንጨፍጭፍ፣ ኑ ሰዎችን እንጨርስ፣ የሆኑ ሰዎችን እንደዚህ እናደርግ የሚል ከሆነ ያ ሰው ሲጀምር በቃ ቤተክርስቲያን ነው ይወክላት። ምክንያቱም የቤተክርስቲያን ትምህርት አይደለም። የሮማ ወታደሮች ጻፍ ፈሪሳውያን ጌታችን ኢየሱስ ክርስቶስን ለመያዝ በመጡ ጊዜ ጥሩ ያደረገ መስሎት ሊቀ ሐዋርያት ቅዱስ ጴጥሮስ ሰይፍን አንስቶ ነበር፣ በማልኮስ ላይ ሰንዝሮ ነበር፣ ማልኮስ በሚባለው ወታደር ላይ እና ጌታችን ኢየሱስ ጎበዝ ጴጥሮስ በቃ እሱን እንደጀመርከው ሌላኛውንም ጨርሶ አላለው። ጴጥሮስ በሰይፍ የሚያጠፉ በሰይፍ ይጠፋሉ ነው ያለው። በምንም አይነት ሁኔታ ይህን ያክል ጌታማ ይዘን እኛ ክርስቲያኖች ሰውን እንጨፍጭፍ፣ ሰውን በድንጋይ ፍለጡት፣ ቆረጡት የሚል መልእክትን በፍጹም አናስተላልፍም። የደቡብ ፍርድ ቀደም እንዳልኩት የደቡብ ውሳኔ ማለት ነው። ሁላችንም ኦርቶዶክሳውያን መብት አለ። ከዚህ በፊት ፕሮቴስታንት የሆኑ ሰዎች ራሱን ነብይ ብሎ የሚጠራውን ሰው እዩ ጩፋን በቤተክርስቲያናችን ብዙ የሥራ ጥሰቶችን አድርጓልና መወገዝ አለበት ብለው የባንክ የገንዘብ እንቅስቃሴውን እስከማገድ ደረጃ ድረስ የደረሱት መብታቸው ስለሆነ በውስጣቸው ያለ ስርዓትን እየጣሰ ያለ ግለሰብ ስለሆነ እኛም ደግሞ በተመሳሳይ በእኛ ውስጥ ሆኖ
የቤተክርስቲያን ማህበር ነኝ ብሎ በጣም ብዙ ስራ ተቤተክርስቲያንን እየጣስ ያለውን ማህበር በደቦ ሆነን ሁላችንም ኦርቶዶክሳውያን ወጣቶች ተሰባስበን ፊርሞችን አሰባስበን ለጠቅላይ ቤተ ክህነት አቅርበን ማህበሩ እንዲታገድ የማረግ ኦርቶዶክስ ይኖርታል። ከዚህ ጋር ግን ተያይዞ ነገሮችን ሰዎች በሌላ ነገር ቀይረው እንደው ፈለገ አትናቴዎስ ሰው ማሳረር ነው የፈለገው፣ እንደው ደም ማፍሰስ ነው የተፈለገው። ይሄን የሚያክል ደግሞ ሰው በነገራችን ላይ ለጥፋት ሞኝ የሆነ ጥፋትን ያሰበ ሰው በነገራችን ላይ የጥፋት ተልእኮን በሚዲያ እንደዚህ ያጋራ እኛ ያሰበው በፖዚቲቭ መልኩ ስለሆነ ማለት ነው። እና ግን እንደዚህ አይነት ነገሮች እንኳን ቢፈጠሩ እንደው የፈለገ አትናቴዎስ ምላሽ ምንድነው? በጣም ብዙ በዚህ አጋጣሚ በጣም ብዙ ቀና የሆኑ ፕሮቴስታንት ወንድሞች አሉ። እንደው በፍቅር ጉዳዩ እንደው የሰመስሏቸው እንዲህ አይነት ነገር አረፈለገ እኛ አንተን በጣም ነው የምንወድ በጣም ነው የምናከብረ በጣም ነው የምናደምጥህና እንዲህ አይነት ነገር እንደው እንደዚህ ባይሆን ሲሉ ለነሱ በቀናናት ምላሽውን ሰጥቻለሁ። በተመሳሳይ ደግሞ ሊያስፈራሩ የሚሞክሩ አንዳንድ ፕሮቴስታንቶች አጋጥሞኛል። በቃ ልብስን አዘጋጅ፣ ኩርቶ ፌስታልን አዘጋጅ፣ ቄሊንጦ መሄድ ነው ቃሊቲ መሄድ ነው ምናምን የሚሉ ማስፈራሪያ የተሞሉ አንዳንድ ቃላቶች ደርሰውኛል። እና ከዚህ ቀደም እንደነበረው እነዚህ ሰዎች ያስፈራሩት በእነሱ ልክ ነው። እኛ ኦርቶዶክሳውያን እንደዚህ አይነት ነገር አያስፈራራንም። እንደምታውቀው ማለት እኛ ስለ ክርስቶስ ይሆን አደባባይ ላይ ወይ መገናኛ ወይ ሜክሲኮ ወይ ኃይሌ ጋርመንት ላይ ቆመን ራሳችን በስልክ እያስቀረጽን ኢየሱስ ክርስቶስ ያለ መድኃኒት ነው ብለን ሰዎች እንደው ጻት በል ወደዛ ምናምን ሲሉ ሰዎች ተናገሩ ስለ ክርስቶስ ይኸው መከራ ተቀበልን እያልን አንቀልድም። ሰዎችን ስልበጠብጥ በድምጻችን ልብሳችን ጎተተ ሲያደርጉ ይኸው እኔ ኢየሱስ ስለ ይኸው ልብሴን ጎተቱት እያልን ቪዲዮ አንፖስትም። ክርስቶስን ስለ እውነት ስለምናቀው ስለ እውነት ነው የምንሞትለት። ለዚህ ደግሞ የኤልያ በራ ምስክር ነው። በዚህ ክፍለ ዘመን የነበሩ እነዛ 21 ወጣቶች አንገታቸውን ለሰይፍ አሳልፈው የሰጡት መንፈስ ቅዱስ ስለበረታቸው የዚህ ቅዱስ ቤተክርስቲያን ልጆች ናቸው። እና እኛ ኦርቶዶክሳውያን የሰማዕታት ልጆች ነን። ስለ ቤተክርስቲያን ፈለገ አትናቴዎስ አይስረክ እንጂ ፈለገ አትናቴዎስ ወንጀል አይስራ እንጂ ስለ ቤተክርስቲያን ምንም አይነት ነገር ቢደርስበት በደስታ እንደ ቅዱሳን አባቶቹ ያንን እንደ ሰማዕትነት አድርጎ ቆጥረው ይቀበላሉ። እግዚአብሔር አምላክም ደግሞ የሰማዕትነት በረከቱን ያደርግልን ለሁላችን። እና እንደዚህ አይነት ጉዳዮች ቢፈጠሩ ቅድም እንዳልኩት እኛ ኦርቶዶክሳውያን የሚያስፈራን ጉዳይ አይደለም። በቤተክርስቲያናችን ስርዓት አንደራደርም። አንዳንድ ጊዜ ሁላችንም ኦርቶዶክሳውያን በመንፈሳዊ ጦራችን ምንደበደበው አንድ ዘንዶ ነው። ያ ደግሞ የቤተክርስቲያን ጠላት ነው። ያ ዘንዶ ዱላ ሲበዛበት ብዙ ነገሮች ሊል ይችላል። እና የዛ ዘንዶ ድምጽኛን አያሸበረንባቸው። የቤተክርስቲያን ስርዓት ይከበራል። በቻልነው አቅም እኛም የቻልነውን ሁሉ እናደርጋለን። ነገር ግን ሰዎች ያላልነውን እንዳለን ያላሰብነውን እንዳሰብን እንደው ያላቀነውን ነገር እንዳቀለን አድርገው እንኳን እንደው ድንገት ሰማችንን ቢያጠፉ ይቻለው ለክርስቶስም ያልተመለሰች ስለሆነች የመጣው ነገር በጸጋ ለመቀበል ዝግጁ ነን፣ ለመታሰር ዝግጁ ነኝ ብሏቸዋል። እንግዲህ ተዘጋጁ እናንተም ለማሳሰር ማለት ነው። ከጎኑ ነን ያሉ ወጣቶች የተነሱ ነው እየሰማችሁ። ለምን መሰላችሁ ያሉት? ከፈለገ ጎን አይደለም ያሉት፣ ከሥርዓቱ ጎን ነው ያሉት። ትላንትና ምናልባት አንተ አልነበርክም፣ ከማግኘቴ በፊት አንድ ቪዲዮ ሰርች ነበር። ምክንያቱም መንፈሳዊ እይታ ነው የምመለከተውና አዎ ከፈለገ ጎን ነን ብለን ፕሮግራም ሰርተን ነበር። ከፈለገ ጎን ነው የምንሆነው። ፈለገ ቆሞ ከክርስቶስ ጎን ስለሆነ ከቤተ ክርስቲያን ጎን ስለሆነ ለዚህ ሰው መቆም ያለበት ማየት ያለበት መንፈሳዊን ሰው በመንፈሳዊ እይታ፣ ፖለቲከኛን በፖለቲከኛ እይታ፣ ዘፋኝን በዘፋኝ እይታ፣ አዝማሪን በአዝማሪ እይታ ማየት አለበትና ፈለገ አትናቴዎስ የፈረንሳይ ልጅ ስለሆነ ኢራን፣ ቡልጋሪያን፣ ሜክሲኮን፣ መገናኛን ስለጠራ የግሩፕ ጸባ አድርጎት ፕሮቴስታንት ቸርች እየሄደ ሊደባደብ የሚመስል እና እዛ ያሉትን ቸርቾች ለማፍረስና ሰዎች ለመግደል የሚመስል በተለይ ፍኖተ ጽድቅ ሰዎችን ባሳደብ የሚገድል የሚመስል ዘመቻዎች ናቸው የተከፈቱትና እንደውም ምን ልጅ የኛን ሰፈር አልጠራውም እንደዚህኛው እንኳን አይደለም ማልኩና አሰብኩና ግን ቆይ እስኪ ላገኘው። ምክንያቱም አንደኛ ከራሱ አንደበት መስማት አለበት፣ ሁለተኛ ደግሞ ክርስቲያን ማለት ምን ማለት ነው ለራሱ። ግን የማህበራዊ ሚዲያዎች ላይ በጣም ብዙ ትግል ስታገሉ አያቸዋለሁ። እንደናንተ ጸጋው የለንም፣ ያው እግዚአብሔር በሚያውቀው በዚህ ችሎታችን በትንሽም ቢሆን በደካማ አቅማችን ለማስረዳት እንሞክራለን። መንፈሳዊነት ደግሞ በጣም ጠልቆ ይፈልጋል። ትንሹንም ቢሆን ቅንዓት ያስፈልጋል። ስለዚህ ቅንዓት እያላቸው የሌላቸው መንፈሳዊያን ወይ አስተማሪዎች አሉ። ማህበራዊ ሚዲያ ላይ ነው አሁን በብዛት እንቅስቃሴ ያለው። ግን ማህበራዊ ሚዲያ ላይ የማይንቀሳቀሱ እናንተን የሚዋጉ የውስጥም ሰዎች አሉ፣ የውጭም ሰዎች አሉ። ስለዚህ በዚህ ሰዓት ውስጥም ያሉ ያጠቋቸዋል፣ ውጭም ያሉ ያጠቋቸዋል። የራሳችን ማህበር ምን ለፍኖተ ጽድቅም የሚቃወሙትን ይቃወማል፣ ውጭ ያሉትም
ሐሰተኞቹም ወይ ደግሞ ያንን የሚደግፉት አካላት ደግሞ ይቃወሟቸዋልና ሰሞኑን አንድ ማህበራዊ ሚዲያ ላይ ያንተ ወዳጅ ወንድም የሆነው ልደተ ቃል ዮናስ አይደል ወንድም ወንድሜም አይደለም አቡድና ጀርባ ስለው ባላንጣ ብትረኝ ደስ ይለኝ እሺ ይቅርታ ስላቋረጥ ያው ከዮናስ ጋር ዮናስ ማኛ ጋር ዮኒ ማኛ ጋር ቀርቦ ሲታገል ነበርና አንተም ጥሪ ስታቀርብለት ነበር ኦርቶዶክስን የማያውቋት ኦርቶዶክስ ግን ተቀምጠው ማህበራዊ ሚዲያ ላይ የተቀመጡ ልጆች አሉ ብዙ ሰዎች የራሳቸውን እምነት እንዴት ማንጸባረቅና መግለጽ አለባቸው እንዴትስ ሊረዱት ይገባል የእናንተንስ ቃላት ትርጉም እንዴት መረዳት አለባቸው ብላችሁ ታሳስታ መልካም ያው ልደተ ቃል እዛ ቦታ ላይ ተገኝቶ አንዳንድ ነገሮች ሊያደርግ የሞከረው ስለትትና ያ ቦታ ተገብቶት አይደለም እውነት ለመናገር እንደው ከሱን ከፍ ላደርገው ፈልጌ አይደለም ባገኙት አጋጣሚ እንደው ነቆረ ነው ማደረገው ግን ያ ቦታ የሚመጣው ቦታ ሆኖ አይደለም ስለ ቤተ ክርስቲያን ብሎ ግን በተለይ ደግሞ ስለ እናታችን ስለ ንጽሕተ ንጹሐን ስለ ቅድስት ድንግል ማርያም ንጽህና ቅድስና ክብሯን ለመመስከር በቻለው አቅም ቤተ ክርስቲያን የተናገረችላት ልክ እዛ ቦታ ላይ ተገኝቶ ለመመስከር ነበር የተገኘውና ትንሽ ቀደም እንዳልከው ዮኒ ማኛ የሚባለው ወንድማችን አይ ዶንት ኖ ምን አይነት ኢንቴንሽን ላይ እንደነበረ ምን አይነት ፍላጎት እንዳለው እኛናቅም ግን ብዙ ነገሮችን ትንሽ የማይመስሉ ነገሮችን ለማድረግ ሲሞክር ነበር ለምሳሌ ቤተ ክርስቲያን የማታሰበው ነገር እንደምታሰምር አድርጎ ለማቅረብ ቤተክርስቲያን የማታምናቸው ነገሮች እንደምታምና አድርጎ ለማቅረብ ብዙ ጥረት ሲደረግ ነበር ከዛም አንፃር ደግሞ ልደት እንደ አንድ የቤተ ክርስቲያን ልጅ በነገራችን መጽሐፍ ቅዱስም ተቆጡ ይላል ቦታ አለው እንቆጣበት እና አንድ የቤተ ክርስቲያን ልጅ ጉዳዩ ስህተት እንደሆነ ነገሮት ተቆጥቶ በተነሱት ሐሳቦች ላይ የራሱን ላይፍ ስትሪም ከፍቶ በደንብ አድርጎ ሰዎችን ሲያስተምር ነበር እና ከዛ በኋላ ከተለቀቁ ቪዲዮም ጋር ተያይዞ እኔም ላይ ደግሞ ልክ እንደዚህ የተለያዩ ሐሳቦችን ሲያነሳ ነበር ለወንድማችን ዮኒ ማኛ እኛ በፍቅር ኦርቶዶክስ የወንድማችን ስለሆነ እኛን አይቶ እንዲሰጥ አንፈልግም ቅዱስ ጳውሎስ ለሰው መጥፊያ ከመጥቶን አንገተ ላይ የወፍጮ ድንጋይ ታስሮ ወደ ጥልቁ ብትጣል ይሻላል ይላል እና ከንግግራችን ብቻ አይደለም በነገራችን ላይ ለምሳሌ እኔና ልደት ስንገናኝ ከመንገናኝባቸው ቦታዎች ራሱ መምረጥ አለብን ማለት ነው ሰው እኛን ያልሆነ ቦታ አይቶ እንዲጠፋ ስለማንፈልግ ይሄ ደግሞ ክርስቲያናዊ ግዴታችን ነው እና ምናልባት ወንድማችን ዮኒ ማኛ በዚህ የተነሳ ከሆነ ወደ እንደዚህ አይነት ኃይለ ቃል ውስጥ እየገባ ያለው በቻልነው አቅም አሁንም በፍቅር ጠርተነዋል የቤተ ክርስቲያን ልጅ ስለሆነ መጥቶ መጠየቅ መጥቶ መረዳት ይችላል ቅሬቶችን ካሉት መጥቶ እኛ ጋር ማቅረብ ይችላል ብለን በተደጋጋሚ ያቀርበናል ያው እስካሁን ምን ደረጃ ላይ እንዳለን ያላወቅኩኝ የዛን ሰዓት ግን የተፈጠሩት ጉዳዮች በዚህ የተነሳ በጣም ጥሩ አሁን እንድንጠቀልለው ፈለኩ ዋናው የደቦ ፍርድ መነሻ የሆነው ፍኖተ ጽድቅ በተመለከተና ከሱ ጋር በተያያዘ ጉዳይ የፍኖተ ጽድቅ ማህበርና እዛ ሄደው ስለሚያገለግሉ ሰዎች ሐሳብ ሰምቻለሁና አጠቃላይ ስላለ ፍኖተ ጽድቅ መረጃ እንድትነግረን እንፈልጋለን ብዙዎች ደግሞ ስለዚህ ጉዳይ መልካም ከዛ ቀደም ግን ማለት እንፈልገው ነገር ለፕሮቴስታንት ወንድሞቻችን እኛ ኦርቶዶክሳውያን ፕሮቴስታንት እህት ወንድሞቻችንን በክርስቶስ ፍቅር በጣም ነው የምንወዳቸው ፈልገን ሳይሆን ግዴታችን ስለሆነ ክርስቲያን እስከሆነን ድረስ በክርስቶስ ክርስቲያን እስከሆነን ድረስ ፕሮቴስታንት የሆኑ እህት ወንድሞቻችንን እንወዳቸዋለን ምክንያቱም መጽሐፍ ቅዱስ እንኳን በሐሳብ ከኛ ጋር ልዩነት ያላቸውን ወንድሞቻችንን ይቀርና ጠላቶቻቸውን እንኳን እንደራሳቸው ውደዱ የሚል ቃል ስለሆነ ያለው እኛ ፕሮቴስታንት ወንድሞቻችን አንጠላቸውም በዚህ አጋጣሚ አንዳንድ ጊዜ የዋ የሆኑ ሰዎች አሉ ያልሆኑ መልእክቶችን አዳምጠው ለካ ኦርቶዶክሲያን ይጠሉናል እንዴ ኦርቶዶክሲያን ለካ ለኛ እንዲህ አይነት መልከታ ነው እንዴ ያላቸው የሚሉ ሰዎች አሉና በክርስቶስ ፍቅር እጅግ በጣም እንወዳቸዋለን ከሁሉ በላይ ደግሞ የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ከኛ የበለጠ ደግሞ አብዝቶ ይወዳቸዋል ስለ ፍኖተ ጽድቅ ዙሪያ እስካሁን ያለን መረጃ ምን ይመስላል ብዙ ነገሮችን ገና እየተከደባቸው ነው አሁንም ከዚህ ቀደም በላይቭ ስትሪሞቻችን ላይ በዚህ አጋጣሚ ነያያ ነቴዶ ዘሩፋኤል ነጎልድ ነባሮክ የሚባሉ በጣም ብዙ ወንድሞች አሉና እነዚህን ሳናመሰግን ማለፍ አንችልም በእነዚህ ወንድሞች ትጋትና ብርታት በአዳራሽ ውስጥ በስውር ማለት በድብቅ ማለት ነው የታችኛው አዳራሽ ይባላል እና በዛ ውስጥ ለአገልጋዮች ብቻ ሱት የሆኑ ትምህርቶች ሲተላለፉ የተያዙ ሪከርዶች አሉ ከዚህ ቀደም ማለት ነው እና ከዚህ ጋር ተያይዞ እኛም በቻልነው አቅም
እዛ ቦታ ላይ ያሉት የሚሰጡት ትምህርቶች ስህተት እንደሆኑ ለማሳየት ለመግለጥ ሞክረናል። በጣም የሚገርመው እንደውም እዛ ቦታ ላይ ይሄን ጉዳይ የሚመለከታቸው ሁለት አካላትን በላይቭ ስትሪም ላይ ያስገብተን በደንብ አድርገን ጠይቀናቸው ነገሩ ስህተት እንደሆነ እነሱን ተረድተው ያው ላይቭ ሪከርድ እንዳይደረግባቸው ቶሎ ወጥተው ያውቃሉ። እና አሁን ላይ ማህበሩ ምን አይነት ሁኔታ ላይ ያለው ስንል ማህበሩ በጣም አስደንጋጭ በሚባል ሁኔታ በዝማሬ አገልግሎት በመሳሪያ ተጫዋችነት ምናምን በተለያዩ አይነት መድረክ ላይ ለሚያገለግሉ ሰዎች ከልክ ያለፈ በጣም ብዙ ገንዘብን ይከፍላል። አሁን በደረስንበት ሁኔታ ማለት ነው። በጣም ከልክ ያለፈ ማለት በቤተ ክርስቲያናችን ትልልቅ ቦታዎች እንኳን ለአንድ አገልጋይ የማይከፈለን ገንዘብ እዛ ቦታ ላይ የሚያገለግሉ ሰዎች ይከፈላቸዋል። ማህበሩ የሚተዳደረው ምንድነው የፋብሪካ ውጤቶች አሉ እና በነዛ የፋብሪካ ውጤቶች ነው ኢንካሙ እና በምንም ታምር እንዲህ አይነት ንግድ ላይ እንዲህ አይነት ቢዝነስ ላይ ያለ ተቋም ይሄን ያክል ገንዘብ ዝም ብሎ አይጨርስም። እና እኛ የራሳችን ግምት አለን። አሁንም ፍኖተ ጽድቅ የሚባለው ማህበር የሚሽነሪዎችን ስራ እየሰራ ነው የሚል የራሳችን ሆነ ግምት አለ። ከምን አንፃር ነው ያልኩት? በፕሮቴስታንቲዝም ለምሳሌ የተለያዩ ቦታዎች አደባባዮች ላይ ወጥተው ያው እምነታችንን እንሰብካለን የሚሉ ሰዎች አሉ። እና አንዳንዶቹ እንደውም ያንን ነገር ሪካርድ አድርገው ያስቀምጣሉ። የሚያስቀምጡት ምክንያቱ ለምንድነው? ከውጭ ከሌሎች ኢቫንጀሊካል ተብለው ከሚጠሩ የፕሮቴስታንት ቸርቾች የገንዘብ ፈንድ ይደረግላቸዋል። ፍኖተ ጽድቅ የሚባለው ማህበር በውስጥ ያሉ ሰራተኞችን ፈልገው ሳይሆን በግድ አርብ በሚዘጋጅ ጉባኤ ያላቸው እና በዛን ሰዓት እንዲገኙ ያደርጋል። አንዳንድ ጊዜ ብዙ ኦርቶዶክስ ይደነቃል። ምን አይነት ሰዎች ናቸው ግን ነጠላ ለብሰው እዛ ቦታ ላይ የሚገኙት ይላሉ። እና እዛ ውስጥ ያሉ ሰራተኞች በአጠቃላይ በጣም ተገደው ነው የሚቀርቡት። እና እንደውም እኛም ላይቭ ስትሪም ላይ መጥተው አንዳንድ በድርጅት ውስጥ ይሰሩ የነበሩ ሰራተኞች ይደርስባቸው የነበረውን ጉዳት ይደርስባቸው የነበረውን ነገር በአጠቃላይ በጣም ተናግረዋል። ኢቭን ፕሮቴስታንት የሆኑ ሰዎች ራሱ ፍኖተ ጽድቅ ላይ ሲያገለግሉ ተመልክተን ነበር። በጣም የሚገርመው ነገር እነዛም ልጆች ኢቭን ተገደው ነው እየዘመሩ ያለው። የድርጅቱ ሰራተኛ እስከሆኑ ድረስ ማህበሩ አስገድዶ እንዲዘምሩ ያደርጋቸዋል እና እጅግ በጣም ቁጥሩ ቀላል የማይባል ገንዘብ ይከፍላቸዋል። እና እያንዳንዱ እንቅስቃሴ ላይ ያሉት ጉባኤቶች በአጠቃላይ ሪከርድ ይደረጋሉ እና ገንዘቡ ፈንድ ለሚያደርጉ አካላት ይላካሉ። እና አሁንም ማህበሩ ፍኖተ ጽድቅ ከቤተ ክርስቲያን የጣሱ ትምህርቶችን ማስተማር ብቻ ሳይሆን ከቤተ ክርስቲያን ያፈነገጡ ዝማሬዎችን ማቅረብ ብቻ ሳይሆን ልክ እንደ ፕሮቴስታንቲዝም ተከታዮች የሚሽነሪ ስራዎችንም ጭምር እየሰራ ይገኛል። ምን ማለት ነው? ቪዲዮዎችን እየላኩ ገንዘብ ማግኘት ማለት ነው። እና አሁን ላይ እንዲህ አይነት እንቅስቃሴን ጭምር እንዳለ ደርሰንበታል። አሁንም በቻልነው አቅም ሁላችንም ኦርቶዶክሳውያን እንደከዚህ በፊቱ አንታለድም፣ እንደከዚህ በፊቱ አንሸወድም። በቻልነው አቅም ይሄ ማህበር ሱሁት የሆነ ማህበር እንደሆነ በቻልነው አቅም አስተጋብተን የደቡ ውሳኔን እንወስናለን። ያው ቀደም እንዳለ የደቡ ፍርድን ማለት ነው። የደቡ ፍርድ ማለት ሰይፍ መዘዝና በለው እንደው ድንጋይ አንሳና መተው አይደለም። የቤተክርስቲያን ስርዓት ስለሆነ የተጣሰው ሁላችንም በደቡ ተሰብስበን በአንድነት ሆነን አንድ ላይ ወስነን ማህበሩ በቤተ ክርስቲያን ውስጥ እንዳያገለግል እንዲህ አይነቱ ማህበር ትምህርት ነው የሚሻው። በጣም ከባድ ስህተት ውስጥ ስለሆነ ያሉት ማለት ነው። በቻልነው አቅም ለጠቅላይ ቤተ ክህነት የምናቀርበው ድምጽ ያንን ነው። እስካሁን ያለን መረጃ በዛ ጉዳይ ላይ ይሄ ነው። በነገራችን ላይ ጥሩ ይከፈላቸዋል ብለኛል። እዛ ውስጥ ያሉት የሚያገለግሉ ፋብሪካ ውስጥ የሚሰሩ በነገራችን ላይ ሃይማኖት ተመርጠው አይደለም የሚገባውና ፕሮቴስታንትና ኦርቶዶክስ ለመለየተው ነው የሚቀጥሩት እና እዛ አዳራሽ የሚያገናኙት። አይ በነገራችን ላይ በጣም የሚገርም ነገር እዛ ቦታ ላይ ገብቶ ለመቀጠር በጣም ቀላል፣ ለመውጣት ነው በጣም ብዙ ሰው የሚከብደው። መደበኛ ስራ ላይ ለመስራት ፕሮቴስታንቱም ሙስሊሙም ኦርቶዶክሱንም አስገብተው ይቀጥራሉ። እዛ ደግሞ ራሱን የቻለ ደግሞ ሚዲያው ላይ ደግሞ ተቀጥረው የሚያገለግሉ ደግሞ ዘማሪያን የመሳሪያ ተጫዋቾች አሉ። እና ደግሞ አልፎ በማህበራው ውስጥ በነገራችን ላይ በታድሶ እንቅስቃሴ ላይ በጣም የሚታወቁ ሰዎች ደግሞ እዛ ቦታ ላይ መምህራን ተብሎ ተቀምጠዋል። በጣም ትልቁ የሚደንቀው ነገር ያ ማህበራው በሚባል የታድሶ እንቅስቃሴ ላይ መምህራን ተብሎ ይጠሩ ነበር። ሲመለሱ መማር የነበረባቸው ግን አሁንም ቆሞ እያስተማሩ ያሉ ሰዎች እዛ ቦታ ላይ ትምህርት ክፍል ተብሎ ተቀምጠዋል። እነዚህ ሰዎች በአጠቃላይ በአገልግሎቱ ዘርፍ ላይ ያሉት በማህበሩ አገልግሎት ዘርፍ ላይ ያሉት በአጠቃላይ በጣም የተጋነነ ገንዘብ ነው የሚከፈላቸው። ዘማሪያን ሆኖ እስከ 45,000 ብር የሚከፈላቸው ሰዎች አሉ። የመሳሪያ ተጫዋቾች ሆኖ እስከ 20 ምናምን ሺህ ብር ድረስ የሚከፈላቸው ሰዎች አሉ። እና ይሄ በጣም የተጋነነ ቁጥር። ይሄንን የተጋነነ ቁጥር የትኛውም ሰው ምንም አይነት ቢዝነስ ሰርቶ እንደፈለገ ገንዘቡን ይሄን ያክል እንትን አይደል። ባጭሩ ምን እንደነው ለማለት የሞከር ነው።
ውስጥ ከሚሰሩ አካላት የተለያዩ መረጃዎችን ሰብስበናል እና አሁንም ማህበሩ የሚሽነሪ ስራዎችን ነው እየሰራ ያለው። እዛ ላይ ያሉት ጉባኤ የሚገኙት በአጠቃላይ ኦርቶዶክሳውያን ብቻ አይደሉም። ሙስሊሞችን፣ ፕሮቴስታንቶችን በግድ እንዲገኙ ያደርጋሉ። እንዲገኙ ካደረጉ በኋላ እዛ ላይ የሚደረገውን ጉባኤ በአጠቃላይ ቀርጸው ወንጌልን እየሰበክን ነው በሚል ሐሳብ ያው የገንዘብ እርዳታን ከሌሎች ያገኛሉ ማለት ነው። ሙስሊሞች ነጠላ ለብሰው ነው የሚቀመጡት እዛ። ከዚህ ቀደም እንዲሁ ነው ይቀመጡ ያለው። ፕሮቴስታንት የሆኑ ሰዎች ኢቭን ነጠላ ራሱ እንዲለብሱ እንትን አይባሉ እና እንደውም ቅርብ ጊዜ መታሰስ ከነበረ ማህበሩ ይቅርታ ጠይቆ የተመለሰ ሰዓት ላይ ይስተካከላል ከተባሉት ሐሳቦች ውስጥ አንዱ ያን የሌላ ቤተ እምነት አማኞች እንዳያገለግሉ ቦታው ላይ እንዳይገኙ የሚል ሐሳብ ነው እና ሁሉም ነገር ግን እዛ ሚዲያ ለሚዲያ ሽፋን ሲባል የተደረገ እንጂ ያን ያክል እውነታን ያዘሉ አይደሉ። አሁንም ጭምር ማህበሩ ሶስት የሆኑ ትምህርቶች በውስጥ ላሉ አገልጋዮች ያስተምራል። አሁንም ድረስ ማህበሩ ከቤተክርስቲያን ቀለም ውጪ ለዛ ያላቸው ዝማሬዎችን በቻለው አቅም እንዲተላለፍ ያደርጋል እና በጣም ከባድ ነው። በአዳራሽ ውስጥ ማይጠንት ይተጣናል። እንግዲህ በቅዳሴያችን ሰዓት ብቻ የምንገለገል በኪዳን ጸሎትና በቅዳሴ ጊዜ ብቻ የምንገለገልበት የማይጠንትን አገልግሎት ካህናት በቤተ መቅደስ የሚያደርጉትን የማይጠንት አገልግሎት በአዳራሽ ውስጥ እንዲደረግ ያደርጋሉ። ነገ ከነገ ወዲያ ደግሞ በምን አይነት ሲስተም ቅዳሴውን እዛ እንደሚያስጀምሩት አናውቅም። ስለዚህ ሁላችንም ኦርቶዶክሳዊ የሆነን ወጣቶች በአጠቃላይ እንግዲህ በአሁኑ ሰዓት ብዙ አባቶቻችን በጣም ብዙ ትልልቅ የምንላቸው ሰዎች ስለ ማህበሩ ዝም ማለትም መርጠዋል። ስለዚህ ግድ እነዛን ሰዎች አይናቸውን እያየን መጠበቅ የለበትም። እያንዳንዳችን ኦርቶዶክሳዊ ወጣቶች በሁሉም ዓለም ያለን በሁሉም አካባቢ ያለን ኦርቶዶክሳዊ ወጣቶች የደቦ ውሳኔን ወስነን ማህበሩ ከእንደዚህ አይነቱ ስራ እንዲታገድ ከእንደዚህ ነገር እንዲቆጠብ የተቻለን ማድረግ አለብን። በዋናነት ደግሞ የአዳራሽ አገልግሎት እንዲቆም በቃ እዛ አዳራሽ ውስጥ የሚደረጉ አገልግሎት ምን አስፈልጉ ቤተክርስቲያን ምን ተቸገረ ወደ ማለት አልጠበበን። እንደምታውቀው የኛ ቤተክርስቲያን ሰዎች ንግድ ፈቃድ አውጥቶ የሚከፍቷት ቤተክርስቲያን አይደለችም። የሚከፍቷት ቸርች አይደለችም። በላይሰንስ የምትከፈት ተቋም አይደለችም። የኛ ቤተክርስቲያን ክርስቶስ ራሱ የሆነላት ቤተክርስቲያን ነች። አውደ ምሕረት አልቀበባትም እና የአውደ ምሕረት ይሄ የአዳራሽ አገልግሎቶችም ጭምር እንዲቀሩ ነው ትልቁ ትግላችን። በጣም ጥሩ። በተረፈ ለሌሎች የእምነት ተከታዮች ይሄንንም ሐሳብ እየሰሙ ላሉ ዘመቻው መከፈትን ተከትለው ነው የጠራውክ። ግን መንፈሳዊ እንቅስቃሴዎቻችን እንደወጣት ምን መምሰል አለበት? ብዙ ጊዜ እንዲህ አይነት ነገሮችን ቀናይነት ይኖራቸዋል ብለን የምናስባቸው ካህናትን፣ መምህራን ወንጌልን፣ ሰባኪያን ወንጌሎችን ነበር መጀመሪያ ላይ የነበረው። ከብፁዕ አቡነ ገብርኤል በፊት ብዙ ትምህርቶች ነበሩ። ነገር ግን የታገሉ አልነበሩ። ማህበራዊ ሚዲያው ሲወጣ ነው እና እነሱም አብረው መውጣት የጀመሩትና ቤተክርስቲያን ተቀጥረው የሚሰሩ ካህናት ወይም አገልጋዮች ለቤተክርስቲያን ቀናይነት መቼ ነው የሚያድርባቸው? እነዚህ ነገሮች እንዲያድርባቸውስ ምን ቢያደርጉ ይሻላቸዋል? ልጆቻቸውንስ መያዝ አይሻላቸውም የሚለው ነገር እንዴት ታየዋለህ አንተ በዛ እይታ? ይሄ ነገር ምናልባት እንግዲህ ለአባቶቻችንን መልእክቱ የሚደርስ ከሆነ ይሄ ሶሻል ሚዲያ ላይ ያለው ነገር ትንሽ እነሱ ከሚያስቡት እነሱ ከሚመለከቱት አይነት ነገር በጣም የራቀ ነው። በጣም በተቻለ አቅም ብዙዎች ቤተክርስቲያን የማታሰረው ትምህርት እንደምታሰመር የማታምኑ ነገር እንደምታምን አድርገው የሚስሉበት በጣም ትልቅ እንቅስቃሴ የሚፈልግ ነገር ነው አሁን ላይ ያለው በሶሻል ሚዲያው ላይ እና እንደውም አንዳንድ ሰዎች የቲክቶኳ ኦርቶዶክስ እና የመሬቷ ኦርቶዶክስ ይለያያሉ ብለው ሁሉ ያለግጣሉ። እና አባቶቻችን እንዲህ አይነቱ ለቤተክርስቲያን ብለው በቲክቶክ ላይ ያሉ ወንድሞቻችን በተቻላቸው አቅም ለቤተክርስቲያን ካላቸው ቅናት በተቻላቸው አቅም በመሰረቱ የቲክቶክ ኦርቶዶክስ የመሬት ኦርቶዶክስ የሚባል የለም። ቲክቶክ ላይ የሚያገለግሉት እያንዳንዳቸው ኦርቶዶክሳውያን በአጠቃላይ ሄደው የሚቆርቡት ቤተክርስቲያን እንጂ ቲክቶክ ላይ አይደለም። እና በተቻለ አቅም አባቶቻችን ያንን ጉዳይ አይተው እንደው በተቻለ አቅም እንደው አብሮን ቢቆም እንደው ቢያግዙን የሚል መልእክት ብቻ ነው ለማስተላለፍ ሞክረው። እኔ በጣም ትንሽ ስለሆንኩኝ በአገልግሎት ትልልቅ የሆኑ አባቶቼን እኔ እንዲሁን የሚል ብዙ ሐሳብ መናገር አልፈልግም። ከዚህ ቀደም ታስታውስ ከነበረ አንዲት ፕሮቴስታንት የሆነች እህት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገብታ የሌላ ቤተ እምነትን ዝማሬ ዘምራ በጣም ብዙ ኦርቶዶክሳውያን ተቆጥተው ነበር። በአንድ በኩል ትክክል ነው፣ በአንድ በኩል ደግሞ ስህተት ነው። ለምሳሌ በስሜቴነት በቁጣ እንገላታለን እንደበድባታለን ሲሉ የነበሩ ኦርቶዶክሳውያን ነበሩ። ይህ እንዲህ አይነቱ ነገር ቤተክርስቲያናችንን አይወክልም። በተመሳሳይ ደግሞ ለሕግ ትቅረብልን የሚሉ ደግሞ ኦርቶዶክሳውያን ነበሩ። አሁን ይሄ ትክክለኛ ጥያቄ ነው። ኦርቶዶክሳውያን ልክ እንደዛ በአንድነት በመጮኻቸው ቤተክርስቲያን ተከበረች። ያቺ እምነታችን ጥፋቷን አምና
ነገር ወደ ክስ ሊሄድ ሲል ጥፋቷን አምና እዛው ቤተክርስቲያን ላይ ተገኝታ በደብዳቤ አውደ ምሕረት ላይ ጭምር ይቅርታ ጠይቃ ነገሩ ተኩሽቷል። በጣም የሚገርመው የዛን ሰሞን ላይ ልክ እንዳሆኑ ማለት ነው ኦርቶዶክሳን አራጆች ናቸው የሚል እንቅስቃሴ ተጀምሮ ነበር። አሁን ይሄን እንቅስቃሴ ጀምሩት ፕሮቴስታንቶች ናቸው አንልም። ምክንያቱም ኢቭን ፕሮቴስታንቲዝምን የማይወክሉ ግለሰቦች ናቸው አብዛኞቹ ቲክቶክ ላይ ያሉት አብዛኞቹ። እና እዛው ቲክቶክ ላይ ተቀምጠው ቤተክርስቲያን አራጅ ነች፣ ይሄው እዩ፣ ይቺ ልጅ ምን አደረገች? እግዚአብሔርን አመሰገነች እንጂ ምን አጠፋች? በቃ ልክ ለሷ ያሰቡ ለሷ የተቆረቆሩ መስለው ቤተክርስቲያን ግን አታክ ለማድረግ በጣም ብዙ ተጉዞ ነበር። እና እግዚአብሔር ይመስገን በዛን ሰዓት እያንዳንዱ ኦርቶዶክስ የሆነ በሶሻል ሚዲያ ላይ የሚያገለግሉ ሰዎች በአጠቃላይ ጥንቃቄ በተሞላ እንቅስቃሴ ነገሮችን በማድረጋቸው ነገሮችን በመራመዳቸው ቤተክርስቲያንም ላይ ሲቃጥ የነበረው ክስ በአጠቃላይ እንዲቀር ተደርጎ ትክክለኛውን ውሳኔ ተወስኗል። አሁንም እየተደረገ ያለው ያን ቤተክርስቲያን ላይ የደቡብ ውሳኔን እንወስናለን በአንድነት በመላው ዓለም ያለን ወጣቶች በአጠቃላይ ተሰብስበን ይሄ ማህበር እንዲታገድ እናደርጋለን ሲባል ለማህበሩ የታሰበ ተመስሎ ጥላቻ የተዘራ ያለው ቤተክርስቲያን ላይ ነው። አሁንም ጭምር ቤተክርስቲያን እንዲህ ነች፣ ቤተክርስቲያን አራጅ ነች፣ ቤተክርስቲያን ገፊ ነች፣ አዎ ይሄ ማህበር መታገድ አለበት የሚል ኮሜንት ቢኖር ከዛ ስር ተጽፎ የምታገኘው ኮሜንት ኦኬ ልታርዷቸው ነው የሚል ምን ይባላል ፍየል ወዲህ ከዘመዘመ ደግሞ ወደ አሁን ገፊን የሚባለውን አንድ ካሴ ያስገኘ ይቀር ብፁዕ አቡነ ገብርኤል ራሱ እኮ በአውደ ምሕረት ላይ ቆሞ ቤተክርስቲያን ገፊ ነች ብለው ተናግረዋል። አባስ የተናገረበትን ምስክርነት እነዛ ቢናገሩ አንፈርድባቸው። ምክንያቱም የጓዳችን የጭቃ ውስጥ ሾህ ያልናቸውን እነሱ መጀመሪያ ነቅለን ማውጣት ይገባል ወይ ደግሞ ማስተካከል የሚገባን እኛው ጋር ነው። ለዚህ ነው አባቶቻችን ጋር መልእክት እንዲሳሰራል ይፈዳው አሬ የምትለው ሐሳብና በዚህ ጉዳይ ላይ እኔ አሁን የፈለኩ ለዚህኛው ጉዳይ ብቻ ነው። በኋላ ሌሎች ጉዳዮች ላይ ወደፊት በሚኖረን ጉዳዮች ላይ እየመጣ እንግዳ እንደምትሆን ተስፋ አደርጋለሁ። አብቃለ በተለይ በእንደዚህ በፍኖተ መስቀልና አሁን ባለው ንቅናቄ ጉዳይ ላይ ወጣቶች ሊታያቸው የሚገባው ነገር፣ ቤተክርስቲያን ላይ ሊታይ የሚገባው ነገር፣ አባቶች ላይ የሚገባው ነገር፣ ማህበራዊ ሚዲያ ላይ ያለን ሰዎች ደግሞ ልንረዳው የሚገባው ነገር የምትለው ካለ ሐሳብ እድል ላንተ ልስጥ። መልካም የመጨረሻ መልእክት ማድረግ የምፈልገው ለኦርቶዶክስ የሆኑ ወጣቶች ነው። ያው ጉዳዩ የኛ ቤት ስለሆነ ማለት ነው። እና ኦርቶዶክስ የሆኑ ወጣቶች የታድሶ ምንፍቅና እንቅስቃሴ በጣም በከፍተኛ ደረጃ የሚሰራው ትልቁ ስራ ምዕመናንን ከአባቶቻቸው የመነጠር ስራ ማለት ነው። በጎችን ከረኞቻቸው የመነጠር ማለት ነው። ተኩላ በግን ማጥቃት የሚችለው ከረኛው ዞር ሲል ነው። እና በአሁኑ ሰዓት በተቻለ አቅም ምንም አይነት ነገር ሊፈጠር ይችላል። ምንም አይነት ነገር ሰዎች ሊሰሙ ይችላሉ። ምንም ነገር ወደ ልጆቻቸው ሊቀርብ ይችላል። ነገር ግን በምንም አይነት ሁኔታ ውስጥ በምንም አይነት ፈተና ውስጥ ሆነው ከቤተክርስቲያናቸው ጎን እንዲቆሙ ብቻ በትህትና ጠይቃለሁ። በትንሹ ለምሳሌ የደቡብ ውሳኔን እንወስናለን ማህበሩ እንዲቆም እናደርጋለን ባለው እንቅስቃሴ ላይ ሁሉም ኦርቶዶክሳን በተለያየ ቦታ ላይ ያሉ በተለያየ ዓለም ላይ ያሉ ኦርቶዶክሳን በአጠቃላይ አዎ ከፈለገ አትናቴዎስ ጎን ነን እያሉ ድምጻቸውን በማሰማታቸው ቤተክርስቲያንን የሚጠሉ ሰዎች መንፈሳቸው ሲረብሽ ነው የቆየው ለ3 ቀን ማለት ነው። እና አሁንም ደግሞ ከዚህ የበለጠ ደግሞ አንድነት ሲመጣ ለቤተክርስቲያን ትንስ ይሆናል። አንዳንድ ጊዜ ወጣት ወንድሞቻችን ሱሰኞች ሊሆኑ ይችላሉ፣ በተለያየ የኃጢአት ልምድ ውስጥ ያሉ ሰዎች ሊሆኑ ይችላሉ። ግን ከነማንነታቸው ክርስቶስ ይፈልጋቸዋል። አንድ ምሳሌ ልስጥ። የኖህ መርከብ ውስጥ ያልገባ እንስሳ የለም። ጅብ ገብቷል፣ ቀጭኔ ገብታለች፣ ጃርት ገብታለች፣ ሁሉም ገብቷል። ቤተክርስቲያን ውስጥ ሁላችንም ልክ እንደዛ ነን። እንደ ቀጭኔ አንገታቸው የረዘመ ጎንበስ ብሎ ሰው ማየት የማይፈልጉ ትዕቢተኞች አሉ። ትዕቢተኛ የሆኑ አገልጋዮች፣ ትዕቢተኛ የሆኑ ምዕመናን አሉ። እንደ ጅብ ደግሞ ሆዳም የሆኑ ሰዎች አሉ። እንደ ጅብ ሆዳም የሆኑ አገልጋዮች ቤተክርስቲያንን ያማከለ ገንዘብ ብቻ የሚፈልጉ ቤተክርስቲያን ያማከለ ኢኮኖሚ እንዲኖራቸው የሚፈልጉ ሰዎች አሉ። እንደ ርግብ የዋህ የሆኑ አባቶች፣ እንደ ርግብ የዋህ የሆኑ ምዕመናኖች አሉ። እንደ ጃርት እሾሃማ የሆኑ ሰዎች አሉ። በንግግር ሰውን የሚያጠቁ በንግግር ሰዎችን የሚያደሙ ማለት ነው። እንደ ጃርት እሾሃማ የሆኑ አገልጋዮች አሉ። እና እነዚህን ሁሉ ከነማንነታቸው ግን እግዚአብሔር በጣም የሚደንቀው ትልቁ ነገር ያን እነዚህን አይነት ሁሉ ሰዎች ለለለ ሆዳም ይሆን ነው፣ ትዕቢተኛ ይሆን ነው፣ በጣም ኖረኛ ይሆን ነው፣ የዋህ ይሆን ነው፣ በትጋት የምናገለግለው ሁላችንንም ከነማንነታችን ክርስቶስ ይፈልጋል። እና እኔ ቆሻሻ ነኝ ለቤተ ክርስቲያን አልገባም የምትለው ወንድሜ፣ እኔ ኃጢአተኛ ነኝ ለቤተ መቅደሱ አልገባም የምትይ እህቴ፣ እናንተ ከቤተ ክርስቲያን ዘወር በማለታችሁ የቤተ ክርስቲያን ስርዓት የተጣሰ ነው። ቤተ ክርስቲያን እየተደፈረች ነው። ከነማንነታችሁ ክርስቶስ ይፈልጋችኋል። ከነማንነታችሁ ወደ ቤተ ክርስቲያን ደግሞ በመቅረባችሁ በዛው ልክ የቤተ ክርስቲያን ስርዓት ይከበራል። ቤተ ክርስቲያንን ላይ ጥፋትን ሊያጠፉ የሚፈልጉ ሰዎች በአጠቃላይ እጆቻቸውን ይሰበስባሉና አሁንም ለወጣቱ ማሰላት ፈልጎ መልእክት ነው
ሁላችንም በአንድነት የቅዱስ ቤተክርስቲያናችን ስርዓት አክብረን እናስከብር። አመሰግናለሁ። ስቱዲዮ መጥተህ እንዲህ አይነት ማብራሪያ ስለሰጠኝ ወንድም በጣም አመሰግናለሁ። ውድ የቃለ ቀርን ሚዲያ ቤተሰቦቻችን ከፈለገ ጋር የነበረን ቆይታ ይመስል ነበረ። ቤተክርስቲያን አደጋ ላይ ነች፣ አብረን እናድናት የሚል አይነት መልእክት ይዘት ያለው ሐሳብን የያዘ የደቦ ጥያቄ ነበር ያቀረበው። ይህን ጥያቄ ተተርጉሞ ፖለቲካዊ ተደርጎ ማለት ነው። ፖለቲካዎች ምን ይላሉ መሰላችሁ? ሀገርን ለማጥፋት ሃይማኖትን ማጥፋት የመጀመሪያው ድርሻ ነው። ሃይማኖትን ለማጥፋት ደግሞ ከውጭ ሳይሆን ውስጥ ሆኖ ማጥቃት የበለጠ ውጤታማ ያደርጋል። ስለዚህ ውስጥ ያሉትን እርስ በርስ መከፋፈልና መበታተን ለውጤት ያበቃል። ስለዚህ ሀገርን ለማጥፋት ሃይማኖትን ማጥፋት ከሆነ ሃይማኖት ደግሞ ስንት ጥቃት እንደሚደርስባት ለማወቅ የዛሬው ብቻ በቂ አይደለም። እጅግ በጣም ብዙ ወደ ኋላ የምትሄዷቸው ታሪኮች አሉ። የቅርብ ዓመታት ወጣቸው ካህናት በድንጋይ ተጫጭበው ሲገደሉ የተናገረ አባት የለም ወይ ደግሞ የተናገረ የህግ ስርዓት የለም። ምዕመናን በቤተክርስቲያን ሲቃጠሉ የተናገረ ሰው የለም። እርስ በእርስ ምዕመናን ሲገዳደሉ ጸጥ ያለ። ስለዚህ እንዲህ አይነት ነገሮችን የምንታገልበት መንፈሳዊ ማንነት ያዝንበትን ወደ ክርስቶስ ቤት እንምጣ፣ ደዋችን ወደ ክርስቶስ ቤት መምጣትና ቤተክርስቲያናችን የማስከበር ነው የሚል ምላሽ ሰጥቶናል ፈለገ አትናቴዎስ። ለነበረን ቆይታ አመሰግናለሁ። አራያ መካሻ ነበርኩ። አለቀን ስለተከታተላችሁ አመሰግናለሁ። ሰናይቅ የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።